ሰዎች እናንተን ክብር ለመንሳት አይወስኑም። ነገር ግን እናንተ ናችሁ ያንን እንዲያደርጉ የምታለማምዷቸው። የሰው ልጅ አብዝቶ ከሚወዳቸው ነገሮች መካከል አንደኛውና ምናልባትም ዋነኛው ነገር ክብር ነው ወይም ሪስፔክት። ማንም ሰው ክብሩን መነፈግ አይወድም ወይም ተከብሮና ዋጋ ተሰጥቶት ቢኖር ሁሉም ሰው ደስ ይለዋል። ታዲያ ክብራችሁ በምትናገሩት ነገር ብቻ ሳይሆን በቀን ተቀን በምታደርጉት ተግባርም ታጡታላችሁ። በማያስቁ ነገሮች እንኳን ከሌሎች ጋር ለመመሳሰል ብቻ ብላችሁ ልስቁ ትችላላችሁ። ምንም ስህተት ሳትሰሩ እንኳን በተደጋጋሚ ይቅርታም ተጠይቁ ይሆናል። ወይም ሰዎች በተደጋጋሚ መስመር እያለፉ ክብር በሚነሷችሁ ጊዜ በዝምታ እያለፋችሁ ይሆናል። ለዚህ ሁሉ እውነታው ይሄ ነው። ሰዎች ራሱን የማያከብር ሰውን ክብሩን መንሳት ይወዳሉ። እነዚህ ክብራችሁን የሚያሳጧችሁን የራሳችሁን የገዛ ልማዶች በደንብ ተመልክታችሁ ካላስተዋላችኋቸው በራሳችሁ በፍቅር ግንኙነቶቻችሁ በራስ መተማመናችሁና በአጠቃላይ በህይወታችሁ ዋጋ እያስከፈሏችሁ ይኖራሉ። ስለዚህ በዛሬው ቪዲዮ በሰዎች ዘንድ ክብራችሁ ዝቅ የሚያደርጉባችሁን የራሳችሁን መጥፎ ልማዶች አብረን እንመለከታለን። ከነዚህ መጥፎ ልማዶች ውስጥ የትኛውን እስካሁን ለማቆም እንዳስቸገራችሁ በኮሜንት አሳውቁኝ እና እነዚህ መጥፎ ልማዶች አብረን እንመልከት። እንደተለመደው ቀና ልባችሁን ሰጣችሁን አንድ ሴኮንድ እንኳን በማይሞላ ጊዜ ውስጥ ቪዲዮን ላይክ አድርጋችሁ እንድትጀምሩ ስል ልጠይቃችሁ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ቀጥታ ወደ መልእክቱ እንግባ። አንደኛ፣ በሁሉም ነገር መሳቅ። በሁሉም ነገር የሚስቅ ሰው አጋጥሟችሁ አያውቅም? ቀልድ ላይ፣ ስድብ ላይ፣ ቁም ነገር እየተወራ ኢቭን አስቸጋሪ ሁኔታዎች ላይ ምንም ቁም ነገር እንደሌለ እያሰቡ ዝም ብሎ ይስቃሉ። በመጀመሪያ ብዙም የማይጎዳ ይመስላል፣ እንዲሁም የሚያዝናና ይመስላል። ነገር ግን እውነታው ይሄ ነው። በሁሉም ነገር ላይ መሳቅ ሰዎች ለእናንተ ያላቸውን ክብር እንዲያጡ ያደርጋል። ይህንን ነገር ቦታ ሳትመርጡ በተደጋጋሚ የምታደርጉ ከሆነ ሰዎች መልሰው ሊስቁላችሁ ይችላሉ፣ ሊታገሷችሁም ይችላሉ። ነገር ግን በአእምሯቸው ውስጥ ቦታን ይሰጣችኋል። የሆነ ከሁሉም ነገር ጋር ለመመሳሰል ሲል ራሱን ዝቅ የሚያደርግ ሰው ብለው ይቆጥሯችኋል። በሁሉም ነገር ላይ ስትስቁ ሰዎች እናንተን በቁም ነገር መውሰድ ያቆማሉ። ይህ ሰው እውነተኛ ወሬ ለማውራት ብቁ አይደለም ይላሉ። መቼ ሲሪየስ መሆን እንዳለበት አያውቅም። እንዲሁም ሁሌ ለመወደድ ሲል ብዙ ነገርን ያደርጋል ብለው ይወስዳሉ። እንደዚህ አይነት ተደጋጋሚ ሳቅና ፊዝ ራሳችሁን መከላከያ ቴክኒክ ያስመስልባችኋል። አስቸጋሪ ጊዜያትን፣ ግጭቶችን እና ተጋላጭና ተፋላሚነትን ለማስወገድ የምትለብሱት ማስክ አድርጎ ይመለከቷችኋል። ነገር ግን ክብር የሚወለደውና የሚኖረው ምቾት በሌለበት ቦታ ነው። ከሰዎች ጋር ሳትሰብሩ በሚኖራችሁ የአይን ግንኙነት ወይም አይ ኮንታክት ነው የሚፈጠረው። ለመማፀን ሳትሞክሩ ዝም ብላችሁ በምትቀመጡ ጊዜና በደንብ በምታዳምጡ ሰዓት ነው ክብራችሁን የምታገኙት። ሳቅ በጣም ደስ የሚል ነገር ነው፣ ግን እውነተኛ ከሆነ ብቻ ነው። ነገር ግን ሳቅን እንደ ጦር መከላከያ ጋሻ የምትጠቀሙበት ከሆነ ማጭበርበር ይሆናል። የሆነ ነገርን ለመደበቅ ስትስቁ፣ ሰዎችን ለማስደሰት ስትስቁ እና ከነሱ ጋር ለመመሳሰል ብቻ ስትስቁ ራስን ዝቅ ማድረጊያ መልእክት ለሌሎች እያስተላለፋችሁ ነው። በተዘዋዋሪ መንገድ እባካችሁ ውደዱኝ፣ እባካችሁ ተቀበሉኝ፣ እባካችሁ አሰልቺ ሰው አድርጋችሁ አትውሰዱኝ እንደማለት ነው። ሰዎች ደግሞ ያንን በማስተዋል በደንብ ማንነታችሁን አጣርተው እንዲያውቁት ያደርጋችኋል። እስቲ እንበልና ጓደኛችሁ መጥቶ ስለ ግል ህይወቱ ማውራት ጀመረ። ለእናንተ ከፍቅር ጓደኛው ጋር እንደተለያየ ወይም የአእምሮ ጤንነቱ የከፋ የሆነበት ስለተቸገረ መጥቶ አዋያችሁ እናንተን። የእናንተ ምላሽ ደግሞ ያለ ቁጥጥር በሱ ላይ መሳቅና በዛ ነገር ላይ ቀልድ መቀለድ ብቻ ሆነ። ያን ያህል ሰውን የማትጎዱ መስሏችሁ ሊታያችሁ ይችላል። ነገር ግን ያንን ሰው ቦታ እንዳልሰጣችሁት ነው የሚያሳየው። ህመሙን በቁም ነገር እንዳልተወሰደለት ይረዳል። ከዛም በዛች ቅጽበት እምነት ይሰበራል፣ ክብርም እየደበዘዘ ይሄዳል። ወይም በዚህ መንገድ አስቡት እስቲ። በቡድን ሆናችሁ ተቀምጣችሁ የሆነ ሰው ከመሃል እናንተን እያሳነሳችሁ በእናንተ ላይ ማላገጥና ማሾፍ ሲጀምር ከሱ ጋር አብራችሁ መሳቅ ቀጠላችሁ። ያ ደግሞ ለዛ ሰው በርታ፣ ቀጥልበት የሚል መልእክትን ያስተላልፍለታል። ስለዚህ እውነተኛ ለሆነ ነገር መሳቅ በጣም ደስ የሚል ነገር ነው፣ ለጤናችሁም ጠቃሚ ነው። ነገር ግን ይህ ሳቃችሁ ቦታ መምረጥ አቅቶት ክብራችሁን ሊያሰጣችሁ አይገባም። በሁሉም አጋጣሚዎች አስቂኝ ሰው መሆን አይጠበቅባችሁም። በሁሉም ነገር መሳቅ የለባችሁም። ሰዎች ሙሉ ማንነታችሁን እንዲያዩ አድርጉ። መቀለድ የምትችሉ ነገር ግን በዝምታም ብዙ መጓዝ እንደምትችሉ የሚያዳምጥ፣ በመሃል ቁም ብሎ ለሌሎች እድል የሚሰጥና በትኩረት ብቻ የሚያወራ ሰው መሆናችሁን ለሌሎች አሳዩ።
ሁለተኛ ደግሞ የማይፈልጓችሁን ሰዎች መፈለግ ነው። አብዛኛው ሰው ጥፋተኛ የሚሆንበትን አንድ ነገር እናወራ። አሁን የማይፈልጓቸውን ሰዎች መፈለግ። ትደውሉላቸዋላችሁ፣ ስልካችሁን ሁሌ አያነሱም። ሜሴጅ ትልኩላቸዋላችሁ፣ አይተው ዝም ይሏቸዋል። ስትከታተሏቸው ይሸሿቸዋል። ግን ለምን? የማይፈልጓችሁ ሰዎች ይበልጥ በፈለጋችሁ ቁጥር ለእናንተ ያላቸው ክብር እየቀነሰ ይሄዳል። ይሄ ደስ የማይል ይመስላል አይደል? ግን ከዛ ጀርባ ያለውን ምክንያት እንመልከት። እሱን ካያችሁ በኋላ እንደዚህ አይነት ሰዎችን አሁኑኑ መከተል ታቆማላችሁ። የሰዎች ሳይኮሎጂ በጣም ቀላል ነገር ነው። እንደፈለግን የማናገኘውን ነገር ነው የምናከብረው። አስተማማኝ የሆነ ነገርን ዋጋ እንሰጠዋለን። ስለዚህ በምላሹ ምንም የማይሰጧችሁ ሰዎች በምታሳድዱ ጊዜ የነሱ ሰብኮንሺየስ ማይንድ ወይም ሰብኮንሺየስ አእምሯቸው የሚያስበው ይህንን ነው። ይህን ያህል የሚፈልገኝ ከሆነ ያለው ዋጋ ትንሽ ነው ብለው ያምናሉ። ሰዎች እናንተን በምን አይነት መንገድ መያዝ እንዳለባቸው ታስተምሯቸዋላችሁ። የሆነ ሰው በሚፈለግበት ጊዜና ቦታ ሁሌ እየተገኛችሁለት፣ ያ ሰው ግን ምንም ቦታ የማይሰጣችሁ ከሆነ አንድ ደማቅ መልእክትን እያስተላለፋችሁለት ነው። ሁሉንም ነገር እቀበላለሁ ግን ጥለኸኝ አትሂድ የሚል መልእክት። ያ ደግሞ ክብርን ይገድላል። ምን ሆነው ነው እነሱ ብላችሁ ከመጠየቅ ይልቅ ምን ሆኜ ነው እያላችሁ ራሳችሁን በተደጋጋሚ ትወቅሳላችሁ። ለነሱ መርዛማ ባህሪ ማሰባቢያ ምክንያትን ትደረድራላችሁ። የነሱ ሬድ ፍላግ ታስወግዳላችሁ እና አንድ ቀን ይነቃሉ። ሲነቁም የኔን ዋጋ ሲያውቁት ያኔ እኔን መፈለግ ስለሚጀምሩ አብሬያቸው ልቆይ ብላችሁ ልትፈልጉ ትችላላችሁ። ነገር ግን ያንን አያደርጉም። ምክንያቱም ያንን ማድረግ እንደማይገባቸው እናንተ ራሳችሁ እያስተማራችኋቸው ስለሆነ። በተደጋጋሚ እያሳደዳችኋቸው ለምን እነሱ እናንተን ያሳድዳሉ? ለራሳችሁ ያላችሁን ዋጋ ዝቅ እያደረጋችሁ እነሱ ለምን ለእናንተ ዋጋ ይሰጣሉ? ስለዚህ መከበር ትፈልጋላችሁ? እንግዲያውስ ለመፈለግ ስትሉ ሰዎችን መለመን አቁሙ። ዋጋችሁን ለሰዎች ለማሳመን መሞከር አቁሙ። የጋራ እኩል አስተዋጽኦ ይገባኛል፣ ግልጽ መሆን ይገባኛል፣ ሰላም ይገባኛል ማለት ስትጀምሩ ነው ክብር የሚጀምረው። የማይፈልጓችሁ ሰዎች እንዲሄዱ ፍቀዱላቸው። ከልመናችሁ በላይ ዝምታችሁ ጎልቶ እንዲሰማ አድርጉ። ምክንያቱም የማይፈልጓችሁ ሰዎች ዞራችሁ እንኳን ሳትመለከቱ ትታችሁ ስትሄዱ ወደሚፈልጓችሁ ሰዎች የሚወስዳችሁ መንገድ ግልጽ ታደርጋላችሁ። ሶስተኛ ደግሞ ከልክ በላይ ይቅርታ መጠየቅ ነው። ጥፋተኛ ላልሆናችሁበት ነገር ሁሉ ይቅርታ ማለት መርዛማ ተግባር ነው። ጥያቄ ሰዎችን ለመጠየቅ ወይም ንግግር ለመጀመር ይቅርታን ስታስቀድሙ ሰዎች እናንተን እንዲወቅሷችሁ እያለማመዳችኋቸው ነው። ሳይኮሎጂካሊ ራሳችሁን ሁሌም የጥፋተኛ ሰልፍ ውስጥ እያስገባችሁ ትሄዳላችሁ። ይህም የእውነት ይቅርታ መጠየቅ በምትፈልጉ ጊዜ ይቅርታችሁ ዋጋው የቀነሰ እንዲሆን ያደርግባችኋል። ስላረፈርኩ በጣም ይቅርታ ጠይቃለሁ ከማለት ይልቅ ስለጠበቃችሁኝ በጣም አመሰግናለሁ በሉ። ስልጣናችሁን አስመልሱ። በዛ መንገድ ለሰራችሁ ጥፋት ይቅርታ መጠየቅ ጥንካሬያችሁንና ታላቅ መሆናችሁን ያሳያል። ነገር ግን ለትልቁ ይቅርታ ስትጠይቁ የራሳችሁን ክብር እያሳነሳችሁ ትሄዳላችሁ። ከልክ በላይ ይቅርታ መጠየቅ ሁሌም ስህተት እንደሆናችሁ ለሰዎች ያስተምራል። እናንተን ጥፋተኛ እንድትመስሉ ያደርጋችኋል። በራስ መተማመናችሁን ይገድላል። አለቆቻችሁ ችላ ይሏችኋል። ጓደኞቻችሁ በላያችሁ ላይ ተራምደው ይሄዳሉ። የፍቅር አጋሮቻችሁ ዋጋቸውን ዝቅ ያደርጉባችኋል። ምክንያቱም በተዘዋዋሪ እኔ ከናንተ በታች ነኝ እያላችሁ እያስተማራችኋቸው ስለሆነ። እስቲ ይህንን አስቡት። ስብሰባ ላይ ናችሁ እንበልና በጣም ጥሩ ሐሳብ ልታወሩ እየተዘጋጃችሁ ነው እና ንግግራችሁን በዚህ መልኩ ጀመራችሁ። ይቅርታ የማይረባ ሐሳብ ሊሆን ይችላል ብላችሁ ጀመራችሁ ወሬያችሁን። የራሳችሁን ቃላት ታደክማላችሁ። እንደዛ ስትሉ ሐሳባችሁ ምንም ያህል ድንቅ ቢሆን ቀድሞ ይቅርታ ማለታችሁ ሰዎች እንዲጠራጠሯችሁ ያደርጋል። ወይም በፍቅር ግንኙነት ውስጥ ሰላምን ለመጠበቅ ስትሉ ብቻ ዝም ብላችሁ ይቅርታን ትጠይቃላችሁ። ግጭትን ለማስወገድ ስትሉ ያለ ጥፋታችሁ ይቅርታን ስትጠይቁ ከጊዜያት በኋላ ያ ሰው እንደ ደካማ ሰው ይመለከታችኋል። ለእናንተ ድምፅ ዋጋ መስጠት ያቆማል። በራስ መተማመን ማለት እኔ ከሁሉም የበላይ ነኝ ማለት አይደለም። ነገር ግን ስለ ራስ በግልጽነት ማወቅ ነው። ስለ ራስ በግልጽነት ማወቅ ደግሞ ክብርን ይገነባል። ስለዚህ ጥፋተኛ ስትሆኑና ማለት ለሚገባችሁ ቦታ ብቻ ይቅርታ በሉ። ነገር ግን ዝናብ ስለዘነበ ብቻ ወይም ፀሐይ ስለወጣ ብቻ ሰዎችን ሁሉ ይቅርታ አትጠይቁ። አራተኛው ደግሞ በሁሉም ነገር መስማማት ነው።
ለራሱ ከፍ ያለ ክብር ወይም ስታተስ ያለው ሰው ዝምታን እና ከሌሎች ጋር በሐሳብ አለመስማማትን አይፈራም። በሁሉም ነገር ጭንቅላታችሁን ወደ ላይና ወደ ታች የምትነቀንቁ ከሆነ፣ የምትስቁ ከሆነና በሁሉም ነገር የምትስማሙ ከሆነ፣ ወደ ፈሰሱበት ሁሉ አብራችሁ የምትፈሱ ከሆነ እና በሁሉም ነገር መስማማት ተወዳጅ እንደሚያደርጋችሁ የምታስቡ ይመስላችኋል። በተደጋጋሚ ከሁሉም ሰው ጋር በሁሉም ሐሳብ ስትስማሙ ሰዎች እናንተን ማክበር ያቆማሉ። በሁሉም ነገር በመስማማት ለሁሉም ሰው ፈቃድ መስጠት አቁሙ። አዳምጡ። ከዛም ያንን ነገር ፕሮሰስ አድርጉት። እውነተኛ ነገር ሲሆን ብቻ ስምምነታችሁን አሳውቁ። እናንተ የምትሰጡት ማረጋገጫ ሰዎች ፈልገው የሚያገኙት ሊሆን ይገባል እንጂ በነፃ የሚገኝ ነገር ሊሆን አይገባም። እምቢ ለማለት ብቻ ሁልጊዜ እሺ ስትሉ ሰላማችሁን እየጠበቃችሁ ሳይሆን የራሳችሁን ድምጽ እያጠፋችሁ ነው። ለሰዎች ናይስ ስለሆናችሁ ክብርን አታገኙ። ክብር የሚገነባው በእውነተኛነት ላይ ነው። ያን ያህል ምቾት ባይሰጥም ማለት ነው። ከሰዎች ጋር በሁሉም ነገር በምትስማሙበት ጊዜ ሰዎች የእናንተን የግል ሐሳብ መጠየቅን ያቆማሉ። ዝምታችሁን እንደ ስምምነት ይወስዳሉ። አስከፊው ደግሞ እናንተን እንደ መሪ አይመለከቷችሁም ወይም ከነሱ እኩል አያደርጓችሁ። ምክንያቱም ሁሌም እነሱን የምትከተሏቸው ከሆነ ለምን እናንተን ይከተሏቸዋል? ከሰዎች ጋር መጣላት የለባችሁም ለዚህ ወይም ከሌሎች ጋር ፉክክር ውስጥ መግባት የለባችሁም። ለሆነ ነገር መቆም ይኖርባችኋል። እኔ በሌላ መንገድ እመለከተዋለሁ። ይሄ ጥሩ ነገር ነው፣ ነገር ግን እኔ የሚሰማኝ በዚህ መንገድ ነው። የእናንተን እይታ አከብራለሁ፣ ነገር ግን የኔ ደግሞ ይህንን ይመስላል ብላችሁ መናገርን አትፍሩ። እነዚህ ቃላቶች መስመርን ያሰምሩላችኋል፣ ማንነታችሁን ይገነባሉ። ስለዚህ በሁሉም ሰዎች ለመወደድ መሞከርን አቁሙ። በማንነታችሁ ብቻ ሰዎች እናንተን ማክበር እንዲጀምሩ አድርጉ። ለሁሉም ነገር ለመስማማት መሮጥን ስታቆሙ ክብርን መሳብ ትጀምራላችሁ። አምስተኛና የመጨረሻው ደግሞ ለሁሉም ነገር ፈጣን ምላሽ መስጠት። የራሱ ስሜት መቆጣጠር የሚችል ሰው ሙሉ የቃል ልውውጦችን መቆጣጠር ይችላል። ለእያንዳንዱ ስንዘራዎች የሰዎች አስተያየቶች በፍጥነት ምላሽ ስትሰጡ ለሰዎች በቀላሉ የምትጭበረበሩና የምትታለሉ እንደሆነ እያሳያችሁ ነው። እናም እንደ ቡችላ ለመጣው ነገር ሁሉ በፍጥነት ምላሽ መስጠትን ማቆም ይኖርባችኋል። ከፍተኛ ስታተስ ያላቸው ሰዎች አእምሯቸው በመዘግየት ነው የሚሰራው። ቆም ብሎ ያስባሉ፣ ፕሮሰስ ያደርጉታል ያንን ሐሳብ። ከዛም መመለስ ካለባቸው ብቻ በትኩረት ይመልሳሉ። ለማንም ሰው የእናንተን ምላሽ እየሰማ እንዲረካ አትፍቀዱለት። በፍጥነት ምላሽ ሲሰጡ ኃይላችሁን አሳልፋችሁ ትሰጣላችሁ። ይህም ትዕግስት አልባ፣ ግልጽነት የጎደለውና በስሜት ያልበሰለ መሆናችሁን ታሳያላችሁ። ግልጽነት የጎደለውና በስሜት ያልበሰለ ሰው እንደሆናችሁ የሚያሳይ ነው። ስለዚህ ይህን አመል በማስወገድ ክብራችሁን ማስጠበቅ ትፈልጋላችሁ? ምላሽ ከመስጠታችሁ በፊት ራሳችሁን ጠይቁ። እውነት እነዚህ ነገር ላይ ሐሳቤን ማባከን አለብኝ? ይሄ ነገር ምላሽ ይፈልጋል ወይስ ዝምታ ብቻ? ሁሉም ነገር መልስ አያስፈልገውም። ሁሉም ነገር የእናንተን ትኩረት አይፈልግም። ምክንያቱም በዝምታ ውስጥ ጥንካሬን ታሳያላችሁ፣ በታጋሽነት ብስለትን ታሳያላችሁ፣ ራሳችሁን በመቆጣጠር ደግሞ ክብርን ታገኛላችሁ። ስለዚህ እነዚህ 5 መጥፎ ልማዶች የትልቅ ችግር ምልክቶች ናቸው። ሰዎች ክብር እንደሚገባችሁ ሊነግሯችሁ አይገባም። ነገር ግን እነዚህን 5 ልማዶች አንድ በአንድ አስወግዱና እንዴት ክብራችሁን ከፍ አድርጋችሁ እንደ ሰንደቅ ዓላማ መስቀል እንደምትችሉ ታዩታላችሁ። ድክመትን ማወጅ አቁሙ። ከዛም ሰው ሁሉ ለእናንተ ያለውን ምላሽ እንዴት እንደሚለውጠው ትመለከታላችሁ። ሰዎች የእናንተን ማንነት ሳይሆን የእናንተን ባህሪ ነው የሚያከብሩት። ደግ፣ ብልህ እና ባለተሰጥኦ ልትሆኑ ትችላላችሁ። ነገር ግን እነዚህን 5 ልማዶች ተሸክማችሁ የምትኖሩ ከሆነ ሁሌም ተሸናፊ ትሆናላችሁ። ይህ ቪዲዮ በጣም እንደሚጠቅማችሁ ስለማልጠራጠር በተጨማሪ ለሌሎች ሰዎችም ሼር በማድረግ ለብዙሃን እንዲደርስ አድርጉ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ሰላም ቆዩልኝ።